ሰላም ጤና ይስጥልኝ። እንኳን ወደ ሪቹ ላይፍ ስታይል የዩቲዩብ ቻናል በሰላም መጣችሁ። ይህ የዩቲዩብ ቻናል አዲስ የተከፈተ እና ወደ እናንተ በተለያየ መልኩ የተለያዩ ኮንቴንቶችን ወደ እናንተ ይዞ ሊቀርብ የተዘጋጀ ዩቲዩብ ቻናል ነው። ሰብስክራይብ በማድረግ ላይክ በማድረግ እንድታበረታቱን ስንል በትህትና እንገልጻለን ማለት ነው። ይሄ አዲስ የተከፈተ የዩቲዩብ ቻናል በምን አይነት ወደ እናንተ ውድ አድማጮች ወይም ውድ ቤተሰቦቼ ይዞ ይመጣል የሚለውን ኢንዲቴል ስንመለከት የተለያዩ ጤናማ መንገዶችን የተከተለ ኢንጀነራል እኔ የምከተላቸውን የላይፍ ስታይሎች ይዤላቸው የምመጣለው እኔ ሊሆን ይችላል። በአካባቢ ለእናንተ ለአድማጮች ይጠቅማል የሚለውትን ቪዲዮ እየሰራሁን ወደ እናንተ የሚመጣበት የዩቲዩብ ቻናል ነው ማለት ነው። ይህንን ዩቲዩብ ቻናል በድጋሚ ሰብስክራይብ ላይክ እያደረጋችሁ እንድታበረታቱ ስንል በትህትና እንጠይቃለን ማለት ነው። ይሄ ዩቲዩብ ቻናል የተለያየ ጤናማ መንገዶችን በአመጋገብ ስነስርዓት ላይ ወደ ውስጣችን የምንወስዳቸውን ተኮር ያደረገ ለሰውነታችን ምን አይነት የምግብ አይነቶች ይጠቅማሉ፣ ምን አይነት ነገር ብንወስድ ጤናማ መንገድ ልንከተል እንችላለን የሚለውን ነገር በስፋት ይዤላችሁ እመጣለሁ። በራሴ ህይወት ላይ የሚጠቀመው ነገር ማለት ነው። ሌላኛው ደግሞ ሰልፍ ኬር ነው። ሰልፍ ኬር የሰውነታችንን እንዴት ነው መንከባከብ የምንችለው ነው። የሰልፍ ኬርን ጉዳይ ስናነሳ ከፀጉራችን ጀምሮ እንጀምራለን። ፊታችን ይኖራል። ከዛ ደግሞ ሰውነታችንን በቤታችን በማንኛውም ቤት ውስጥ የሚገኝ ተፈጥሯዊ መንገድን የተከተለ እንክብካቤ እንዴት እናደርጋለን የሚለውን ነገር ወደ እናንተ የተለያዩ ቪዲዮዎችን ሰርቼ እመጣለሁ ማለት ነው። ከፀጉር ስንጀምር እንግዲህ እንደተለመደው የኛ የኢትዮጵያን ፀጉሮች የተለያዩ ናቸው። ከ3 አይነቶች አይበልጡም ብዬ አስባለሁን። በጣም ለስላሳ ነጭ የሆነ በብዛት የማይገኝ እኛ ሀገር ላይ ከርዳዳ የሆነ ወይም ጠንካራ የሆነ፣ ሌላው ደግሞ መካከለኛ የሆነ ከርዳዳ ለስላሳ ያልሆነ መካከለኛ ሚዲየም ሌቭል ላይ የሚገኝ የፀጉር አይነት እናገኛለን ማለት ነው። እነዚህን የፀጉር አይነቶች በምን አይነት መንገድ በተፈጥሯዊ መንገድ እንዴት ልንንከባከበው እንችላለን የሚለውን ነገር እናያለን ማለት ነው። የፀጉራችን አይነት 3 አይነቶች ናቸው ያሉት። ያው ጎግል ላይ አድርገን ዋናችንም የምናየው የሄር ፕሮሲቲ ታይፖች የምናየው ናቸው። ፕሮሲቲ ስንል በቀላል አማርኛ ዲፋይን ስናደርገው ፕሮሲቲ ዝግ ነው ወይስ ክፍት ነው የሚለው ነገር የምንጠቀሙ ነገሮች በእርግጠኝነት ለፀጉራችን በትክክለኛ መንገድ ይጠቅማሉ የሚለውን ነገር ነው የምንመለከተው ማለት ነው። በራሳችን የፀጉር ታይፕ መሰረት የተለያዩ በተፈጥሯዊ መንገድ የምናገኛቸውን ኢንግሪዲየንቶች ስንጠቀም ለፀጉራችን ጤናማ የሆነ እድገት ይኖረዋል፣ ጤናማ ይሆናል። ጤናማ በሚሆን ጊዜ መሰባበሩ ወይም ደግሞ መቆራረጡ፣ መከርደዱ፣ መበጣጠሱ የሚለው ነገር ይቀራና ጤናማ ፀጉር ስንሰራ ውበት ለኛ የሚሰጠን ይሆናል ማለት ነው። እሱን እንዴት በጤናማ መንገድ እንንከባከባለን፣ እንዴት ኮንሲስተንሲ ይኖረናል የሚለውን ነገር ወደ እናንተ የተለያዩ ቪዲዮዎች ይዤ እመጣለሁን። በራሴ ፀጉር ላይ የምጠቀመውን በቤታችን ኢዝሊ የምናገኘውን መንገዶችን ወደ እናንተ ይዤ እመጣለሁ ማለት ነው። ሌላው የፀጉርን ስንጨርስ ወደ ቆዳ ወይም ደግሞ ወደ ፊታችን ነው። እሱ ላይም ደግሞ ስንገባ የፊት ታይፕ 3 አይነት አለ። ደረቅ የምንለው ፊት አለ፣ ወዛማ የምንለው ፊት አለ፣ ሌላ ደግሞ ኮምቢኔሽን ስኪን የምንለው አለ ማለት ነው። እሱንም የደረቅ ፊትን እንዴት ነው መንከባከብ የምንችለው በተፈጥሯዊ መንገድ፣ ወዛማ የሆኑትን እንዴት ነው መንከባከብ የምንችለው፣ ኮምቢኔሽን ስኪን እንዴት ነው መንከባከብ የምንችለው የሚለውን ፖይንትና እናያለን። በተፈጥሯዊ መንገድ እንዴት ተከባከብ እንዴት ውበታችንን እናስቀጥላለን የሚለውን መንገድ በዚህ የተለያዩ ቪዲዮዎች እያቀረብኩኝ ወይም ደግሞ ሀሳቦችን ከተለያዩ ባለሙያዎች የማገኘውን ሼር በማድረግ ወደ እናንተ እንድትጠቀሙበት እናደርጋለን ማለት ነው። ጀስት ሃይላይት ለመስጠት እዚህ ጋር የደረቅ ታይፕ እንዴት ነው፣ ደረቅ ታይፕ ያለው ቆዳ ምን ይፈልጋል ከኛ፣ እንዴት አይነት እንክብካቤ ብናደርግለት ጥሩ ወዛማ ወይም ደግሞ ሃይድሬትድ ሆኖ እኛ ቆዳችን ላይ ወይም ፊታችን ላይ እንዴት ይቆያል የሚለውን ነገር ኢንዲቴይል የምንመለከትበት ይሆናል። ወዛማ ደግሞ የምንለው የፊት ታይፕ ሴንሲቲቭ ነው። የተለያዩ እንግዲህ እናንተም ኮሜንት ላይ ልታሳውቁኝ ትችላላችሁ። የተለያየ ጠባሶችን ሆልድ ለማድረግ ቡግሮችን ሊወጣብን ማድረግ የተለያዩ በቃ ሴንሲቲቭ የሆነ ስኪን ነው ወዛማ የምንለው ማለት ነው። እሱንም እንዴት አድርገን ኮንቲኒየስ የሆነ ኮንሲስተንት ላይ ትሪት እናደርጋለን በተፈጥሮ መንገድ የሚለውን ነገር
እንመለከታለን ማለት ነው። ሶስተኛ ደረጃ ያልኳችሁ ኮምቢኔሽን ስኪን ነው። ኮምቢኔሽን ደረቅም ያልሆነ ወዛም ያልሆነ መሀል ላይ ወይም ደግሞ ይሄ ቲ ፓርታችን የተለያየ ቆዳ አሁን የኔ ታይፕ ምሳሌ ነው ስነግራችሁ የግንባሬ እና እዚህ አካባቢ አገጭ አካባቢ ወዛማ ነው፣ እዚህና እዚህ አካባቢ ደግሞ ደረቅ ነው ማለት ነው። እንደነዚህ አይነት ኮምቢኔሽን ስኪንን ደግሞ ምን አይነት የናቹራል ሬሜዲዎችን እያዘጋጀን ትሪት ብናደርጋቸው የተሻለ ውጤት ወይም ደግሞ ጤናማ የሆነ ቆዳ እድሜያችን በሚቀጥል ጤናማ የሆነ ቆዳ እንዴት ይሰጠናል የሚለውን ነገር እንመለከታለን ማለት ነው። ሌላው ደግሞ በዚህ የዩቲዩብ ቻናል ኮንቴንት ላይ ሰልፍ ኬር ደግሞ ስንወጣ የራሴን ላይፍ ስታይሎች ይጠቅማሉ ምላችሁን ወደ እናንተ ሼር አድርጋለሁ። ትራቭል ሳደርግም ሊሆን ይችላል፣ የተለያዩ ቦታዎች ሲሄድ ይሆናል። የኔና የቤተሰቤን የምናሳልፈውን አንዳንድ አክቲቪቲዎች ወደ እናንተ እየቀረጽኩኝ እንግዲህ ሼር ለማድረግ ይህንን አዲስ የዩቲዩብ ቻናል ክሬት አድርጌያለሁ። ሪቾ ላይፍ ስታይል ይባላል። እየገባችሁ ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ቤተሰብ እንድትሆኑና እንድታበረታቱን ስንል በትህትና እንጠይቃለን ማለት ነው። ሌላውና የመጨረሻው ደግሞ ሰልፍ ዴቨሎፕመንት ላይ ነው። ሰልፍ ዴቨሎፕመንት እኔና ጓደኞቼ በአካባቢ ያሉት ሰዎች ጋር ሼር የምናደርገውን የተለያዩ አይዲያዎች ሊሆን ይችላል። ያው ቅድም እየጠቀስኳቸው የጤናማ ሊሆን ይችላል፣ የሰልፍ ኬር ላይ የሚገኝ ሊሆን ይችላል። ግን ወደ እናንተ ወደ አድማጮቼ ወይም ወደ ቤተሰቦቼ ይዤ መጥቼ ይጠቅማል ይሆናል እናንተ ለህይወታችሁ ትጠቀሙበታላችሁ ብዬ የሚለውን መንገድ ሼር አደርጋለሁ ማለት ነው። እንግዲህ ከሱ ብዙ እንደምንማማር ተስፋ አደርጋለሁኝ። ይጠቅማል የምትሉኝን ኮሜንቶች እናንተም ሀሳቦች ካላችሁ በኮሜንት አሳውቁኝ፣ እማርበታለሁኝ። እንድታበረታቱን ስንል በትህትና እንጠይቃለን። እንዳይረሳ ሪቾ ላይፍ ስታይልን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታበረታቱን የደወል ምልክቱን ደግሞ ተጭናችሁ የተለያዩ ቪዲዮዎችን ስንጭን ወደ እናንተ እንዲደርሳችሁ የደወል ምልክቱን ተጫኑ ብዬ እላለሁኝ። አመሰግናለሁኝ። በሌላ ቪዲዮ እስክንገናኝ ድረስ ቻው።